ከብሩኬ ጋር እለያያለሁ ማለቱን ቃላቱን ራሱ እንዳትጠቀሚው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ቅመማዋ አባቷንና ሀብን እንዲሁም ደግሞ እዩን ይዛ በቤቷ ከች ብላለች። ያው እንግዲህ ጋሼ በዚህ አጋጣሚ ምርጥ አባት እንደሆኑ ሁላችንም እናውቃለን። አመዛዝነው እንዴት እንደሚመክሩ ወደዚህኛው ወደዛኛው ሳይድ ሳይሉ ሁለታቸውንም ማለት ሁሉንም እንደ ልጅ እያዩ እንዴት እንደሚናገሩ እንደሚመክሩ እናውቃለን ሁላችንም። እና ምርጥ አባት ነው በዚህ አጋጣሚ ማለት ነው የነ አብርሽ አባት። እና እንግዲህ ዛሬ ደግሞ እንግዲህ እዩንም ሀብ መጥቶ ሀብ እንግዲህ በእዩ ላይ ብሩኬን የሆነ ነገር አድርጋ አጠጥተው እንደነበረ ምንም እንዲያስታውስ እንዳላደረገችው ነው እንግዲህ ማለት እንዲያስታውስ የሚያደርግ መድሃኒት እንደተጠቀመች በዛን ሰዓት ሀብ ደርሼበታለሁ። ግን ያው አያስታውስም እንጂ ግንኙነት እንዳላደረጋቸው የሆነ ሰው ደግሞ መድሃኒት ከጠጣ ምንም አይነት ነገር እንደማያደርግ የታወቀ ነው። ግን ምንም ነገር እንዳላደረገ እንግዲህ ደርሼበታለሁ በአንድ ጓደኛሽ ብሎ ተናግሯል ማለት ነው። እንግዲህ በነገራችን ላይ ሀይሚ ልጁ እስከሚወለድ ድረስ ከብሩኬ ጋር ተለያይቼ ክፍተት ፈጥሬ መኖር ጠብቃለሁ መኖር ፈልጋለሁ ስትል ቃላቱን ራሱ እንደተጠቀሚው አላት ጋሼ ማለት ነው። ከብሩኬ ጋር እለያያለሁ አብሬ አልቀጥልም የሚለውን ነገር እንደ አይታሰብም። አብረሽ ትቀጥያለሽ። ይሄ ልጅ ከሱ የእሱ ልጅም ሆነ ሰማይ አይጨበጥ ኤሌክትሪክ አትጨብጭ። አቤት ምክራቸው ደስ ሲል ጓዴ እና ምንም ማድረግ አይቻልም። እንደው ካደረገው ቢያደርገውስ ብሏል። ሶ ብሩኬ አንቺን ነው የሚወደው እንግዲህ ልጁንም በጎን መርዳት ካለበት ይረዳል። ቢሆንም ራሱ ቢሆን ብለን ስናስበው ቢሆንም ያን ያህል አንቺን ስሜታዊ የሚያደርግ ነገር አይደለም። ግን አይሆንም የብሩኬ ልጅ ብሎ በጣም መካክሯል። ሀብም እንግዲህ ለልጅቱ ነግሯታል። አንቺን አይፈልግሽም ዙሮ የሚወደው ሀይሚን ነው። ከአንቺ ጋር ቢኖርም ለልጅ ብሎ ደስተኛ አያረግሽም አንቺም ደስተኛ ሆነሽ አትኖሪም ብሎ በጣም አረጋግተው ሲመክሯት ነበረ። ያው እሷ እንግዲህ የብሩኬው ልጅ እንደሆነ ነው ደጋግማ የተናገረች ማለት ነው። ያው ግን ዛሬ በስነ ስርዓት ረጋ ብላ ምናምን ነገር ነው ስታናግር የነበረው። ለማንኛውም ግን ምን ልላችሁ ፈልጌ ነው በጥቅሉ እኔ ስራ ነው በቃ ስራ ነው። ምንም እንግዲህ ያው ዛሬ ብሩኬን አልመጣም። እንግዲህ ያልመጣበትን ምክንያትም ሀይሚ ተናግራለች ትንሽ እሱን ማግኘት ስለማልፈልግ ምናምን ነገር ብላለች። ኧረ ተይ ቅመምዬ ብሩኬንማ እንዴ ሁለታችሁንም ብትነጫጩም ብትነጋገሩም እንያችሁ አንድ ላይ ማለት ነው። እና ለማንኛውም ግን ቤተሰቦቼ ደስ ይላል የዛሬው ምክሩ ያው ጋሼም ብሩኬን እንዳትለይ እንትን ብሏታል አስጠንቅቋታል ማለት ነው። ለማንኛውም ቤተሰቦቼ እንግዲህ ዛሬ ብሩኬ አልመጣም። ብሩኬ ባለመምጣቱ ደግሞ ትንሽ የተወሰነ አብረው ቢመጡ ብቻ ደስ ይላል። ብቻ ነገ በቤቱ እንጠብቀዋለን። ለማንኛውም